ሰላም ለሁላችንም ይሁን። ይህ አሜን ሚዲያ የሚያስተላልፈው ስርጭት ነው። በዛሬው ዕለት መዳንና አለመጥፋት በሚል ርዕስ የተዘጋጀውን ትምህርት እናቀርባለን። ትምህርታችንን ለመጀመር ከእግዚአብሔር ቃል ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 10 እስከ 11 ባለ ክፍል ላይ እርሱ ሞትን ሽሯልና እኔ ሰባኪ ሐዋርያ አሕዛብንም አስተማሪ እንድሆን በተሾምሁበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል የሚል ቃል ተጽፎ ይገኛል። በዚህ ቃል ላይ እንደምናየው ወንጌል ትልቅ የትኩረት ነጥባችን ሆኖ ወንጌል ወደ ብርሃን ያወጣው ሕይወትና አለመጥፋት ወይንም መዳንና አለመጥፋት የሚባል ትልቅ ትምህርት አለው። ወንጌል ምንድን ነው ካልን በአንደኛ ቆሮንቶስ 15 ቁጥር 1 መሰረት የተሰበከልን ደግሞም የተቀበልነው በእርሱም የቆምንበት በእርሱም የምንድንበት ነው። ስለዚህ በዚህ በተሰበከልንና በተቀበልነው በቆምንበት ወንጌል እንድናለን። የትምህርታችን ዋናው ጭብጥ ጸንተን በመቆም ቆመን ደግሞ ለመዳን የሚያበቃንን የእግዚአብሔርን ጸጋ የምንካፈልበት ይሆናል። አጠቃላይ የትምህርታችን ጭብጥ 3 ነገሮች ላይ ያተኩራል። ስለ ዘላለማዊ መዳን እናነሳለን። የእግዚአብሔር የድህነትን እቅድ ደግሞ በስፋት እናያለን። በመጨረሻም የዳኑ ክርስቲያኖች መጽናት ያስፈልጋቸዋል በሚል የዳኑ ክርስቲያኖች ያለመጥፋት ተስፋ፣ የዳኑ ክርስቲያኖች ደግሞ ራሳቸውን መጠበቅ ወይንም የመጠበቅ ኃላፊነት እንዳለባቸው እስከ መጨረሻው በመጽናት ቆመው መዳንን የሚወርሱበትን ትልልቅ ሀሳቦችን በማንሳት እንቀጥላለን ማለት ነው። በመግቢያ መናገር የምፈልገው በይሁዳ መልእክት ላይ ይሁዳ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ በማለት ሁላችን ክርስቲያኖች የምንካፈለው መዳን በታላቅ ተጋድሎ ውስጥ ጭምር የሚያልፍ እንደሆነ ስለ መዳናችን ደግሞ በጥልቀት መማርና ማወቅ እንደሚገባን አልፎ መዳናችንን ለመጠበቅ መንቃት እንዳለብን በመልእክቱ ይቀሰቅሰናል። የያዕቆብ ወንድም ይሁዳ በድህነት ላይ አደጋ ሆኖ የተመለከተው ጉዳይ በስፋት በትምህርቱ ላይ በዝርዝር አስቀምጦታል። ይህንን ከመጽሐፍ ቅዱስ የይሁዳ መልእክት ምዕራፍ 1 ቁጥር 5 ላይ ባነበው ዳሩ ግን ሁሉን አንድ ጊዜ ፈጽሞ የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ የሚል ቃል አለ። እግዚአብሔር አምላካችን የተቤዠውን ሕዝብ ሊያጠፋ የሚችልበት ምክንያት ምንድን ነው? ትልቅ ጥያቄ ነው። መልስም ይፈልጋል። እግዚአብሔር የተቤዣቸው ወይንም ያዳናቸው ለምን ወደ ጥፋት ይመለሳሉ የሚለውን ተመሳሳይ ጥያቄ ነው። ይህም መልስ ይፈልጋል። እግዚአብሔር አድኖ የማያምኑትን የማጥፋቱ ምክንያት ወይንም ሰበብ ምን እንደሆነ በይሁዳ መልእክት ላይ በስፋትና በዝርዝር ተቀምጧል። በዋነኝነት ይሁዳ በቁጥር 6 ላይ በመልእክቱ ያነሳው
መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክትን በምሳሌነት በመጥቀስ ነው። እነዚህ መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ቀን ድረስ ለእሳት እንደተጠበቁ ይናገራል። ይህ መኖሪያን መተውና የራስን አለቅነት አለመጠበቅ አስቀድሞ ቅዱሳን መላእክት የነበሩትን ወደ አጋንንትነት ወይንም አጋንንት እስኪባሉ ድረስ ያደረሳቸው እጅግ የከፋ ውድቀት ነው ይለናል። በተመሳሳይ የመጀመሪያዎቹ የሰው ልጆችም አዳምና ሔዋን መኖሪያቸውን ትተው የነበራቸውን የበላይነትና ግዛት ከፍታቸውን ክብራቸውን አጥተው በአፍረትና በራቁትነት ያስቀመጣቸው አልፎም ከገነት እስከ መባረር ድረስ ወደ ተረገመች ምድር እስኪጣሉ ድረስ ያደረሳቸው ምክንያት መኖሪያቸውን አለመጠበቅ፣ አለቅነታቸውን አለመጠበቅ እንደሆነ መጽሐፍ ቅዱስ ይነግረናል። አስቀድመው የተመረጡ የቃል ኪዳን ሕዝቦች የሚባሉ የእስራኤላውያንም ታሪክ ስናይ በመጽሐፍ ቅዱሳችን ላይ ከተስፋይቱ ምድር እየራቁ የመኖራቸው ምክንያት ምድሪቱ ትተፋቸው የነበረበት ምክንያት መጠበቅ ያለባቸውን ክብር፣ መጠበቅ ያለባቸውን አለቅነት፣ እግዚአብሔር ከነሱ ጋር ያለውን ቃል ኪዳን በመጣላቸው ነው። በተለይም በእስራኤል ልጆች ታሪክ ላይ ይሁዳ የሚያነሳው በዚህ ክፍል ላይ ጌታ ከግብፅ ምድር ህዝቡን አድኖ የማያምኑትን እንዳጠፋቸው ነው የሚናገረው። ይሄ እንግዲህ ድኖ መጥፋት የሚባል ትልቅ ልናስተውለው የሚገባው ነገር እንዳለ ያሳስበናል። በነገራችን ላይ መጽሐፍ ቅዱስ በዚህ ክፍል አድኖ እንዳጠፋቸው እንደሚናገር ሁሉ በዘፍጥረት ምዕራፍ 32 ቁጥር 30 ላይ የእስራኤል ልጆች አባት የሆነው ያዕቆብ ድኖ እንደቀረም የሚናገርበት የመጽሐፍ ቅዱስ ክፍል አለ። ድኖ ለመቅረት ከእግዚአብሔር ጋር ትግል ውስጥ ገብቷል፣ ታግሏል፣ ስሙን ለማስቀየር ጥሯል። እና ይሁዳ በመልእክቱ ላይ ሰዎች ድነው ሊጠፉ የሚችሉበትን ሁኔታ ምሳሌ አድርጎ በተለይ የእስራኤል ልጆችን ታሪክ ለአዲስ ኪዳን ክርስቲያኖች ወይንም ደግሞ ለዳኑ ቅዱሳን በዋነኝነት አለመሰናከል የሚል ትምህርት ያስተላልፋል። ትኩረት የሰጠው ይሄ አለመሰናከል የሚለው ቃል በዚሁ መልእክት ላይ ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው በማለት የራሳችንን ድርሻ እንድንወጣ ያነቃቃናል። እናንተ ግን ወዳጆቼ ይላቸዋል እነዚህን ቅዱሳን በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ይሁዳ 1:20 ላይ ይገኛል ይህ ክፍል። እናንተ የተባሉት እነዚህ ቅዱሳን ሳይሰናከሉ ራሳቸውን እያነጹ ራሳቸውን እየገነቡ እንደገና ደግሞ ራሳቸውንም ደግሞ እየጠበቁ መኖር መዳናቸውን ክብራቸውን ጠብቀው እግዚአብሔር ያዘጋጀላቸውን የተስፋ ቃል የሚያገኙበት መንገድ እንደሆነ አጽንኦት ሰጥቶ የሚያስተምር ክፍል ነው። ስለዚህ አንዳንዶች ሰው መዳንን ካገኘ በኋላ ፈጽሞ ሊጠፋ አይችልም፣ ከሰው የሚጠበቅ ምንም ድርሻ የለም መዳኑን ለመጠበቅ በማለት የሚያስተምሯቸው አንዳንድ ትምህርቶች አሁን ካየነው ከይሁዳ መልእክት ጋር ተቃርኖ ያለው የማይጣጣም ነው ማለት ነው። በዚህ ጉዳይ ላይ እንደ መግቢያ ይሄን ያክል ካልኩኝ ስለ ዘላለማዊ መዳን ትክክለኛ መረዳትና
እውቀት እንዲኖረን ወይንም ስለ ዘላለም ሕይወት ትክክለኛ መረዳትና እውቀት እንዲኖረን መዳን የሚለው ቃል ራሱ ትርጉሙን ማወቅ ወይንም መተርጎም አስፈላጊ ነው። መዳን የሚለው ቃል የሻ ከሚለው የዕብራይስጥ ቃል የተገኘ ሲሆን ከስራት ነፃ መውጣት ወይንም ከክፉ መትረፍ የሚያሳይ ቃል ነው። ይህ ከዘላለም ሞት ፍርድ ከሚመጣ ቁጣ ማምለጥ፣ ከኃጢአት ባርነት መላቀቅ፣ ከተለያዩ መርገሞችና ሸክሞች ነፃ መሆንን፣ ከዲያብሎስ ቀንበርና እስራት ነፃ መውጣትን፣ ከእግዚአብሔር ጋር መታረቅን፣ በኢየሱስ ክርስቶስ አዲስ ፍጥረት መሆንን፣ ወደ እግዚአብሔር ልጅነት ክብር መድረስን፣ ለኃጢአት ሞቶ ለጽድቅ መኖርን፣ ከነፍስ ጀምሮ ለስጋ የሚተርፍ ልዩ ልዩ በረከት ውስጥ መግባትና በሰማይ መዝገብ ላይ መጻፍን ሁሉ ያካተተ ትልቅ ጉዳይ ነው። ከዚህ መሰረታዊ ትርጉሙ በመነሳት ዘላለማዊ መዳን ወይንም የዘላለም ሕይወት ማለት አንድ ኃጢአተኛ ለዘላለም እንዳያፍርና እንዳይፈረድበት። ከዚህ መሰረታዊ ትርጉም በመነሳት ዘላለማዊ መዳን ወይንም የዘላለም ሕይወት ማለት አንድ ኃጢአተኛ ለዘላለም እንዳያፍር እንዳይፈረድበት ድህነትን በዘላለማዊ መድኃኒት መጨረሻ ወይንም ማብቂያ ለሌለው ጊዜ የሚቀበልበት መንገድ ነው። ኢሳይያስ ይህንን በትንቢቱ ሲያጸና እግዚአብሔር እስራኤልን በዘላለማዊ መድኃኒት ያድነዋል ይላል በትንቢተ ኢሳይያስ ምዕራፍ 45 ቁጥር 17 ላይ። ዘላለማዊ መዳን ወይንም የዘላለም ሕይወት የመዳናችን መሰረት ዘላለማዊው የእግዚአብሔር ሐሳብ መሆኑን የሚያመለክተን የሚያስረዳን ቃል ነው። በክርስቶስ ኢየሱስ በኩል የተቀበልነው መዳን ተስፋ ዘላለማዊነቱንም እንናገርበታለን በዚህ ቃል ወይንም ደግሞ ወደፊት የሚጠብቀንን የዘላለም ክብር የተጠቀለለበት ትልቅ ቃል ነው። ስለዚህ ዘላለማዊ መዳን መሰረቱ አስቀድሞ እግዚአብሔር ከዘላለም ዘመናት በፊት ያቀደው ወይንም በእግዚአብሔር ዘንድ የታቀደ በመሆኑ የተሰጠው ቃል ነው ማለት ነው። በተጨማሪም በክርስቶስ ኢየሱስ ቤዛነት በኩል ያገኘነው ማዳን ለዘላለማዊ ሕይወት የሚያበቃን መሆኑን የሚያስገነዝበን ቃል ነው። በቲቶ 3:6-7 በተጻፈው መሰረት ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። በዘላለም ሕይወት ተስፋ ወራሾች እንድንሆን የሚለውን ቃል ነው እዚህ ጋር ትኩረት መስጠት የፈለኩት። በሌላ በኩል ደግሞ ድህነትን የተቀበለ ሰው ሊመጣ ባለው ዓለም የወደፊቱ ዓለም ሊካፈለው ያለውን ተስፋ ለዘላለም የማይጠፋ ሕይወትን የሚያመለክት ቃል ነው። እርሱ የተሰጠን ተስፋ ይህ የዘላለም ሕይወት ነው ይላል 1 ዮሐንስ 2:5። በተጨማሪም 1 ጴጥሮስ 3:3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባላል። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ የተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በዚህ መሰረት ይሄ የዘላለም ሕይወት ወይንም ዘላለማዊ መዳን ሕያው ተስፋን እድፈት የሌለበትን መንፈሳዊ ዓለምና የማያልፍን ርስት ያካተተ ነው። ይሄም ደግሞ የሚገኘው በዳግመኛ ልደት ነው ይላል። ሰዎች ይህንን ሕያው ተስፋ እድፈት የሌለበት መንፈሳዊ ዓለምና የማያልፍ ርስት ሊያገኙ የሚችሉት ዳግመኛ በመወለድ የሚጨበጥ ዘላለማዊ ክብር ሲሆን ይህም በመጨረሻው ዘመን እንዲገለጥ ሆኖ የተዘጋጀ መዳን ነው።
ይህን ለማግኘት በእምነት በእግዚአብሔር ኃይል ጭምር መጠበቅ እጅግ አስፈላጊ ሆኖ በጥቅሱ ላይ ቀርቧል። ይህ የዘላለማዊ መዳን መጨረሻው የሰዎች ነፍስ መዳን ሆኖ ሰማይ እስከ መድረስ ድረስ በትጋት የሚጠበቅ ተስፋ ነው። መጨረሻው የሰዎች መዳን ነው የሚሆነው። ግን ሰማይ እስክንደርስ ድረስ ይህንን ተስፋ ይዘን በትጋት መቆየት እንዳለብን ያስገነዝበናል። ዘላለማዊ መዳን በእግዚአብሔር ዘንድ የነበረ የዘላለም እቅድ ሆኖ በሰው መታዘዝ ሂደት የሚፈጸም ትልቅ ጉዳይ ነው። ይህንን በአንደኛ ጴጥሮስ ምዕራፍ 2 9 እና 10 ላይ በስፋት ቀርቧል። ቀድሞና አሁን እያለ እያነጻጸረ የተገለጸ ቃል ነው። ግልጽ የሆነ ልዩነት አለ ማለት ነው። መዳንን የተቀበለ ሰው ላይ በዳነ ሰው ላይ ግልጽ የሆነ ልዩነት ይታያል። ይህም ቀድሞ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል የሚል ግልጽ ልዩነት ነው። ምሕረትን ማግኘት ወደ እግዚአብሔር ክብር ያደርሳል። ይህን ክብር ለማግኘት ደግሞ ይላል የእግዚአብሔር ቃል በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ላይ ይህን ክብር ለማግኘት በወንጌል መጠራት ደግሞ አስፈላጊ ነው። መመረጣችንን ማጽናት ደግሞ የሰው ድርሻ ነው። ይህን ክብር ለማግኘት በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ አስቀድሞ የተዋጀ ሰው ወይንም በመዋጀት የጀመረ ሰው መዋጀቱ እስከ መጨረሻ ድረስ ይቀጥላል። በኤፌሶን ምዕራፍ 1 ቁጥር 14 ላይ ያለው የእግዚአብሔር ቃል ክፍል ይህንን የሚያረጋግጥ ነው። ነፍሳቸውን ሊያድኑ የሚያምኑ ወገኖች ወደ ኋላ አያፈገፍጉም፣ ሊያፈገፍጉም አይገባቸውም። እነዚህን 5 ነጥቦች ደግሜ ሰብሰብ አድርጌ ለመናገር ዘላለማዊ መዳን በእግዚአብሔር ዘንድ የነበረ የዘላለም እቅድ ሆኖ በሰው የመታዘዝ ሂደት የሚፈጸም ጉዳይ ነው በሚል ነው እነዚህን 5 ነጥቦች ያነሳሁት። ቀድሞና አሁን የተቀየረላቸው በሕይወታቸው ላይ ግልጽ ልዩነት የሚታይ ይህንን ክብር ለማግኘት ደግሞ በወንጌል የተጠሩ መጠራታቸውንና መመረጣቸውን ለማጽናት የሚተጉ የተዋጁበት ነገር እስኪጠቃለል ድረስ መዋጀታቸውን የሚያስቀጥሉ ነፍሳቸውን ሊያድኑ የሚያምኑ ወገኖች ወደ ኋላ የማይመለሱ የማያፈገፍጉ ወገኖች የዚህ የዘላለማዊ ክብር ተካፋዮች ናቸው። ስለዚህ ዘላለም ሕይወትና ክብር ስንነጋገር የእግዚአብሔር ማዳን ምክንያት የዘላለም የእግዚአብሔር ሐሳብ ሆኖ እያለ የሰውም ውድቀት ደግሞ የመዳን ጉዳይን አጉልቶታል። ስለ ሰው ዘር አስቀድሞ መውደቅ በግልጽ በመጽሐፍ ቅዱስ የተነገረ ዝርዝር ትምህርት አለ። ነገር ግን ይህ ውድቀቱ በሰው ተፈጥሯዊ የመወሰን አቅም ላይ ምን አይነት ተጽዕኖ አስከተለ የሚለው ነገር አከራካሪ ሆኖ ለተለያየ የስህተት ትምህርት መነሻ ሆኖ ይታያል። አንዳንዶች ሰዎች የወደቁት ክፉና ደጉን መምረጥ እስኪያቅታቸው ድረስ ፈቃዳቸውን መጠቀም እስከማይችሉ ድረስ እንደሆነ አድርገው ያስባሉ። መጽሐፍ ቅዱስ ሰው ራሱን ማዳን እና ማደስ በማይችልበት ሁኔታ ውስጥ በውድቀት ውስጥ ቢሆንም ነፃ ፈቃድ እንዳለው በስፋት ያስተምራል። ስለዚህ የመጀመሪያው ከዚህ ከሰው መውደቅ ጋር የማነሳው ነጥብ እግዚአብሔር ለሰው ነፃ የምርጫ ፈቃድ ሰጥቶ ማለት በሰው ተስፋ ስላልቆረጠ ማለት ነው። በየዘመናቱ ምርጫውን እንዲያስተካክል እግዚአብሔር ጥሪ ያቀርብ ነበር። አንዳንድ የመጽሐፍ ቅዱስ ክፍሎች እነዚህን ነገሮች ይነግሩናል። በዘዳግም 30 ቁጥር 20 ላይ እርሱ ሕይወትህ የዘመን ርዝመት ነውና አምላክን እግዚአብሔርን ተወደው ዘንድ ትጠባበቀውም
ቃሉንም ትሰማ ዘንድ ምረጥ ይላል። እግዚአብሔር ሰውን ምረጥ እያለ በመናገሩ ሰው የመምረጥ ችሎታውን እንዳላጣ ይሄ ጥቅስ ያስገነዝበናል። ሌላው አምላካችን እግዚአብሔር በዚህ በምስክር ቃሉ የሰውን ልጅ ከመርገም ይልቅ ሕይወትን ምርጫው እንዲያደርግ የመምረጥ ውሳኔ የሱ እንደሆነ እንዲወስን ሲጠራው ይህንን እድል ሲሰጠው እናያለን። ይህንንም በተመሳሳይ በዘዳግም 30 ቁጥር 19 ላይ ማየት ይቻላል። በፊታችሁ ሕይወትንና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይለዋል የሰው ልጅ። ይህም ክፍል ሰው መምረጥ እንደሚችል መምረጥ እስኪያቅተው ድረስ እንዳልወደቀ እንዳልጠፋ መውደቁ እውን ቢሆንም በኃጢአት መርከሱ መኮነኑ እውን ቢሆንም ነገር ግን ሰው ሕሊና እንዳለው ሕሊናው እንደሚካሰስ በሮሜ ምዕራፍ 2 ላይ እንደተነገረው በተፈጥሮ ደግሞ ስለ እግዚአብሔር እንደሚማር እንደሚረዳ በሮሜ ምዕራፍ 1 ላይ ስለ እግዚአብሔር ሊታወቅ የሚችለውን ነገር ከተሰሩት ነገሮች ታውቁና ግልጽ ሆኖ በፊቱ እንደቀረበለት በተለያየ ዘመን በሚያስነሳቸው መልእክተኞቹ በነቢያት የሚመጣ የቃል ትምህርት ላይ ምርጫውን እንዲያደርግ እግዚአብሔር ሲጠራው እናያለን። በተለይ ነቢዩ ሚክያስ የተናገረው ትንቢት ላይ እግዚአብሔር ለሰው ልጅ መልካሙን ነግሮታል ይላል። ወይንም እግዚአብሔር ካንተ ከሰው የሚፈልገው ነገር ምንድነው? መልካሙን እኮ ነግሮሃል ይለዋል። እርሱ ምንድነው? እግዚአብሔር የሰውን ምርጫ አይጋፋም። ነገር ግን መወሰን የሰው ድርሻ መሆኑን ሲያሳይ አምላክ ካንተ ዘንድ የሚሻው ምንድነው የሚል ትምህርት አስተላልፎልናል። ይህንን ታደርግ ዘንድ ምሕረትን ትወድ ዘንድ እያለ እግዚአብሔር ምርጫውን እንዲያስተካክል ይመክረዋል እንጂ አያስገድደው። ስለዚህ ሰው ሆይ መልካሙን ነግሯል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለም። ይሄ ሰው ሊያደርገው የሚገባው የራሱ ምርጫ ስለሆነ ከእግዚአብሔር ዘንድ በነቢያት በቃሉ ይሄ ድምጽ እየመጣ ሰው ምርጫውን እንዲያስተካክል ይለመን ነበር። በሐዋርያት ሥራ ምዕራፍ 11 ቁጥር 23 ላይ ሰዎች በልባቸው ፈቃድ ጸንተው እንዲኖሩ ተመክረዋል። ስለዚህ የልባቸው ፈቃድ ጸንተው ሊያኖራቸው ይችላል ማለት ነው። እንዲሁ በሮሜ 7:18 ላይ ሐዋርያው ጳውሎስ ፈቃድ እንዳለው ይናገራል። ነገር ግን መልካም ለማድረግ አቅም ማጣቱን ይናገራል ጨምሮ። ይህ በእግዚአብሔር ጸጋ በመደገፍ የሚመጣ ከመሆኑ አንጻር ሊታይ ይገባዋል እንጂ የሰው ልጅ መልካሙን ለማድረግ ፈቃድ እንደሌለው የሚናገር ክፍል አይደለም። ፈቃድ አለኝ ብሎ ነው የሚጀምረው። አቅም ነው ያጣሁት ነው። በዚህ ክፍል ላይ በመጨረሻ በአንደኛ ዮሐንስ 2:17 ላይ የእግዚአብሔርን ፈቃድ የሚያደርግ በሕይወት እንደሚኖር ይናገራል። እነዚህ ከእግዚአብሔር ቃል ላይ ያቀረብናቸው ማስረጃዎች የሚያሳዩን ሰው ፈቃድም ነፃ የሆነ ፈቃድ እና የመምረጥ አቅም የወደቀ ቢሆንም እነዚህ ነገሮች እንዳላጣ ውድቀቱ እነዚህ ነገሮች እንዳላሳጡት ማስረጃ ነው። ተጨማሪ ማስረጃዎችን አስፈላጊ ከሆኑ ባቀርባቸው መጽሐፍ ቅዱስ ስለ ሰው የግል ፈቃድ የሚናገረውን በተመለከተ የቀረቡ ናቸውና ማቴዎስ 7:21 ላይ የእግዚአብሔርን ፈቃድ በማድረግ ሰው ወደ እግዚአብሔር መንግስት እንደሚገባ ይናገራል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግስተ ሰማያት የሚገባ አይደለም ሲል ፈቃዱን የማድረግ ነገር ምርጫው የሰው እንደሆነ
ያም ነገር ደግሞ ውጤቱ ወደ እግዚአብሔር መንግስት መግባት እንደሆነ እናያለን። የእግዚአብሔርን ፈቃድ በማድረግ ከመውደቅም መጠበቅ እንዳለ በዚሁ በማቴዎስ ወንጌል ምዕራፍ 7 ከ24 እስከ 29 ይናገራል። የእግዚአብሔርን ፈቃድ በማድረግ ከእግዚአብሔር የመሆንን ማረጋገጫ ስለማግኘት ዮሐንስ ወንጌል ምዕራፍ 3 ቁጥር 21 ላይ ፈቃዱን የሚያደርግ ሰው ከእግዚአብሔር የመሆኑን ማረጋገጫ እንደሚያገኝ ይናገራል። የእግዚአብሔርን ፈቃድ በማድረጉ በጸሎትና በልመናው የሚሰማ ሰው የመሆንን ተቀባይነት የሚያገኝ ሰው የመሆንን እድል ሰው እንደሚያገኝ ዮሐንስ ወንጌል 9:31 ላይ ይናገራል። የእግዚአብሔርን ፈቃድ በማድረግ የተባረከ ሰው መባል እንደሚቻል ያዕቆብ 1:25 ይናገራል። የእግዚአብሔርን ፈቃድ በማድረግ አለመናወጥ እንደሚቻል መዝሙር 15:1-5 ይናገራል። የእግዚአብሔርን ፈቃድ በማድረግ ለዘላለም መኖርን ያስተምራል። የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል ይላል አንደኛ ዮሐንስ 2:17። እነዚህ እስካሁን ያነሳናቸው ክፍሎች የሚያስረዱን ነገሮች አንድ ሰው ድኖ መቅረት ምርጫው ከሆነ በእግዚአብሔር የዘላለም ማዳን ወይንም የዘላለም ሕይወት ውስጥ በመጣለት ትልቅ ተስፋ ኪዳን ታምኖ ፈቃዱን ለእግዚአብሔር አስገዝቶ ምርጫውን ለእግዚአብሔር አስገዝቶ ካለበት ውድቀትና ኩነኔ የሚያወጣውን ጸጋ ከእግዚአብሔር ዘንድ እየጠበቀ እርዳታውን ከእግዚአብሔር ዘንድ እየጠበቀ ቤዛውን ከእግዚአብሔር ዘንድ እየጠበቀ እየናፈቀ ይኖር እንደነበረ የሚያሳይ አስረጂ የሆኑ ትልልቅ ቃላት ናቸው። እግዚአብሔር ይርዳን። ሳንሰናከል ራሳችንን እያነጽን ራሳችንን በእግዚአብሔር ፍቅር እየጠበቅን መዳናችንን እንድንፈጽም እግዚአብሔር ይርዳን። አመሰግናለሁ።